በአዲስ አበባ የአማራ ሀብታም፣ የጉራጌ ሀብታም፣ የደቡብ ሀብታም የተባለ በአጠቃላይ ህጋዊ መሳሪያ ፍቃድ ያለው ሳይቀር ቤቱ ከጫፍ እስከ ዳር እየተበረበረ መሬት ሁሉ እየተቆፈረ እየተበረበረ እንዲወሰድበት፣ መሳሪያው እንዲወሰድ፣ ሀብቱ እንዲወሰድ፣ መሳሪያ የተገኘበት ንብረት ሁሉ እንዲወሰድ ተብሎ ተወስኖላል። እመነኝ። ይህ ሊባኖስ ሚዲያ ነው። ትክክለኛና የተጣራ መረጃ የሚያቀርብ 3ኛ ብርጌድ ፓራኮማንዶ ጀግናው የሚያቀርበው መረጃ ትክክል። እስካሁን ድረስ ያቀረብኩትን አይታችኋል፣ ሰምታችኋል። ትክክለኛ የሆነው። ስለዚህ ሰብስክራይብ፣ ሼር፣ ላይክ አድርጉ። አንተ እንዴት ነው እንዴ? አትንገብገቡ እንጂ ሰብስክራይብ ምናምን አድርጉ። ተው እውነት አድርጉ፣ ሸርም አድርጉ። ይሄ ሰው መስማት አለበት፣ ማወቅ አለበት፣ መረዳት አለበት፣ መቀስቀስ አለበት። ወኔ ቀስቃሻ ዘራፍ ስንል እኮ አንተ በዛን ጊዜ ቅጽል ስሜ ምን እንደሆነ ታውቃለህ? ጃሎበል ነበር እኮ የምባለው። በሶማሌ ጦርነት ጊዜ 3ኛ ብርጌድ ፓራኮማንዶ ጃሎበል፣ ሊቤ ጃሎበል ነበር እኮ የምባለው። ጦርነት እኮ አንድ ተኩስ ስትሰማ እኮ እንዲህ ነበር የምንቀጠቀጠው። እንዲህ ከምሽግ እኮ እንደ ሰጋር በቅሎ ወዲያ እያልኩ በቃ ዘራፍ፣ አካኬ ዘራፍ። ቀውጢ ሲፈጠር መልካው ሲናጋ የበላይ ዘር ነኝ የከበደ እያልኩኝ የአፄ ሚኒሊክ የአፄ ቴዎድሮስ ዘራፍ ስል እንኳንስ ጠላት ነው የምልህ ጎን ያሉት ሁሉ እንዲህ እየተንቀጠቀጡ እዛ ተደፍቶ የነበረው ሁሉ ብልቅ እያለ እየተፈነጠረ ነበር በጠላት ግንባር ላይ የምንለቀው። ገና አንድ ተኩስ ሲሰማ ጃሎበል ነው እኮ የሚሉ ይመለከ ሊቢያ ጃሎበል ከቤ ዘር። አንተ የማን ዘር እንደሆንክ ታውቃለህ? የከበደ ተገኘ ዘር እኮ ነኝ። ከበደ ተገኘ የአየሩ ጋር ሲርቅ በለበን ሲቀር በሽጉጥ እየተባለ የሚዘፈንለት የአይባ አርባታው የአባር ጊዮርጊስ ተወላጅ የነመርጫ ተገኘ እንዲያንተ የሞጣው ጊዮርጊስ ባላባት ሊባኖስ ገዳሙ ጀግናው አንተ እንዴት አራጣት አንተ ረፍ እንጂ ምንድን ብራ ምን ለምንድን ነው አንተ እንዴ ተው እንጂ አማራ ጎጃም እንዴት ነው? እንዴት ዝም ልል? ያየውን ከመናገር ወደ ኋላ አይልም። ቦቅቧቃ ሁሉ ሆዳደር፣ የአማራ ሆዳደር፣ የአማራ እንግዲህ ልጅ አማራን የሚያስጨርስ የሚያስፈጅ እዛ እያገበገበ እያሸከሸከ የሚኖር እንደነ ዳንኤል ክብረት እንደነ ተመስገን ጥሩነህ ያለ እንደነ አገኘው ተሻገር ያለ ወላዋይ ሌቦች፣ አድርባዮች፣ ሆዳሞች አንተ እንዴት እኔ ዝም ልል አረ ዝም በል አንተ እኮ በቃ እኮ የአንተን እኮ ተወጣለህ። አንተ እኮ በዘመን በሶማሌ በጦርነቱ ተወጣለህ። አሁን አንተ ዝም ብለህ ጸልይ፣ ወደ ተንበርክከ ጌታ በል። አንተ ታዲያ እኔ የሞትኩላት የደማውላት ሀገሬ እንደዚህ ስትበጠበጥ እንዴት ዝም ልበል? እንዴት ችዬ ዝም ልበል? እንዴት አችሎኝ ዝም ልበል? ደሜ እኮ ነው የፈሰሰው። አንተ አካሌ እኮ ነው የጎደለው። አንተ ኢትዮጵያ እንደዚህ ስትበጣጠስ እንደዚህ ስትሆን በእርስ በርስ ጦርነት በተለይ በአንድ ዘር ላይ በአማራ ዘር ላይ በኔ ዘር ላይ ከምድረ ገጽ እንዲጠፋ ሲወሰንበት ሲፈረድበት ከቤተ ክርስቲያን እየወጡ ሲገሉት ከትምህርት ቤቱን ሲያቃጥሉበት ክሊኒኩን ሲያቃጥሉበት የውሃ ምንጩን ሲያደርቁበት ያረሰውን ክምሩን ሲያቃጥሉበት አውድማ ላይ ያለውን ሲወስዱበት
ከብቶቹን ሲያርዱበት ሌላውን ገለው ሲጥሉበት እያየው እንዴት ዝም ልበል? አንተ ተው እንጂ ተው፣ አትነካካኝ። ዝም አልልም። የኔ የምናገረው ብዙዎችን ያስነሳል፣ ብዙዎችን ዘራፍ እንዲሉ ያደርጋል፣ ተኝቶ ያለው ሁሉ እንዲነቃ ያደርጋል። ይህ ቃል የኔ ቃል። አንተ ዝም አልልም። እንዴት? ተው እንጂ የነማን ዘር የነበላይ እንዴታ የነከበደ እንዴት? ከበደ ተገኘ ምን እንደሆነ ታውቃለህ? አያቴ ነው። አያቴ ጣሊያንን ያርበደበደ የእንግዴ ልጆች በግፍ ያሰቀሉት ያስገደሉት የሱ ልጅ ነኝ። እኔ ወደኋላ ምል አይደለም። ተው ዝም በል ተው። የእህቶቼ ጡት እየተቆረጠ በጎንደር፣ በሸዋ፣ በወሎ፣ በጎጃም የስንት እህቶቼ ጡት ነው የተቆረጠው? አንተ ተው። ኧረ እናንተ እንዴት ምን ይሻላል እናንተ? አንተ እኮ ጴንጤ ነህ። ዝም ብለህ ጸልይ። ሆዳም ሁሉ ጴንጤ። ያው ጴንጤ ነኝ። በጌታ በኢየሱስ ክርስቶስ አምናለሁ። ግን እየተገደለ ሰው እየተበደለ ዝም አልልም፣ እናገራለሁ። ሳሙኤል ያደረገን አላየህም እንዴ? የእግዚአብሔር አፍ የተባለውን የተቀባውን ሳሙኤል፣ ከአፉ ቃል ጠብ የማይለው ሳሙኤል አጋግን እኮ በሳንጃ በሰይፍ ነው። ይሄ የቤተ ክርስቲያን ልብሰ ተክህኖውን እኮ እንደዚህ አጣፍቶ ነው በሳንጃ አንገቱን የላጠው። አንተ ህዝቡን ስለጨረሰበት፣ የእስራኤል ህዝብ ስለጨፈጨፈበት፣ የአጋግን ህዝብ እንዴት አድርገው እንደጨፈጨፉት አልሰማም? አላየም? ታዲያ እኔ ከሳሙኤል በልጬ ነው እንዴ ዝም ምለው? ከሳሙኤል በልጬ ነው? አወይ በቦታው በሆንኩኝ ማሳይ ነበር። ሊባኖስ ግዳሙ ምን አይነት ሰው እንደሆነ አሳይህ ነበር። ጃሎበል ምን አይነት ሰው እንደሆነ ታይ ነበር። በቦታው እንዲህ በምናገረው ቃል የተንቀጠቀጥከው በቦታውማ በሆን ምን ያህል ትርድ እንደነበረ ታይ ነበር። ምን ያደርጋል አልተግባብቶም ብሏል። አንተ ዝም አልልም። ስለዚህ አሁን የመጣሁበት ዋናው ትልቁ ዓላማ እንዲሁ እየነካካችሁኝ እኮ ነው። እናንተ በምታስለፈልፉኝ እኮ እየነካካችሁኝ ነው። ተው እንጂ አንተ። የአማራ ልክስክስ የለም። የአማራ ልክስክስ ለይቶለታል። እዚያ በየቡና ቤቱ፣ በየሻይ ቤቱ፣ በየፑል ቤቱ ያለ ወጣት አንተ አማራ አይደለም። ወንድምህ እየታረደ፣ እህትህ እየታረደ፣ ጡቷ እየተቆረጠ፣ ወንድምህ እየተሰለበ ከነ ህይወቱ በመኪና እየተጎተተ እየተሳቀ እየተሳለቀብህ እዛ ቁጭ ብለህ ቡላን የምትክድ አማራ አይደለም። አስረግጬ እነግርሃለሁ። እንደሚሰራው ግፍ እኮ ቢሆን እንዳለው ግፍ እኮ ቢሆን አንድ አማራ፣ የአማራ ወጣት፣ የአማራ ወንድ በከተሞቹ አይገኝም ነበር። ታዲያ አንተ እኔ አማራ ነኝ፣ የአፄ ቴዎድሮስ ልጅ፣ የአፄ ምኒልክ ልጅ፣ የበላይ ዘር ትላለህ። እዚያም ቡላህን እየጋት ቅራሪን እየጋት እየመጣ እየለቃቀመ ሲወስድህ ዝም ብለህ እየተጋንፈፍክ እየሄድክ በወድ ተገዝተህ ምልሻ ሆነ ወንድምን እየገደልክ ልዩ ኃይል ተብለህ ወንድምን እየገደልክ አሁን አንተ አማራ ነህ። ወንድምን የምትገል በምልሻ ስም በ10 ሺህ በ5 ሺህ ዛሬ ገብቶ ነገዳሪ ለሚወጣው ተገዝተህ ያለ ሚሊሻ አሁን አንተ አማራ ነኝ ትላለህ ወይ? አንተ እንግዲህ ልጅ ውራጅ ሚሊሻ ነኝ ትላለህ፣ አማራ ነኝ ትላለህ። አማራ እንደዚህ የለም። አማራ ቀጥተኛ ነው። አማራ ትክክለኛ ነው። እስካሁን ድረስ አማራ በኢትዮጵያዊነቱ እንጂ በአማራነቱ ሲደራጅ አይተህ ሰምተህ ታውቃለህ ሆይ? ዛሬ ግን ከምድረ ገጽ እንዲጠፋ
ስለተፈረደበት ነው ሆ ብሎ የተነሳ ጅንፉን የክትክታ ዱላውን ይዞ የተነሳው። አንተ ደግሞ እዚህ በጎን በወንድምህ ደም የወንድምህን ደም እየጠጣ የወንድምህን ስጋ እየበላ ሚሊሻ ሆነ ትወገዋለህ፣ ትተኩስበታለህ። አንተ አማራ አይደለም፣ የእንግዴ ልጅ ሆዳም ነህ። በአማራ ስም የምትጠራ ሚሊሻ እየሰማኝ ነው። በብልጽግና ውስጥ ያለ ሚሊሻ እየሰማኝ ነው። አድማ መታኝ እየሰማኝ ነው። የአማራ ሆዳም ዛሬ ነገ ሳትል ይኸው የምህረት አዋጅ ታውጆልሃል። የይቅርታ አዋጅ ለ2 ሳምንት ታውጆልሃል። ዛሬ ነገ ሳትል እንደ ሌሎች ቶሎ ብለህ እጅን ስጥ፣ ከወንድሞች ጎን ተሰለፍ። ቶሎ ብለህ ይህ የምህረት አዋጅ ሳያልቅ ይህ የምህረት ነገር ሳይደመደም አንተ ሳይደመደም ስማኝ፣ የምህረት የይቅርታ እጅ ሳይታጠፍ ቶሎ በል ሚሊሻ። እናንተ የሚሊሻ ወገን ያላችሁ፣ የሚሊሻ ወንድም ያላችሁ፣ የሚሊሻ አባት እናት ልጅ የሆናችሁ ወጣቶች ንገሩ፣ ለአጎቶቻችሁ ሚሊሻ ያልሆኑ ለእንግዴ ልጆች ንገሩ። ኑ ሂዱ በሏቸው። ይሄ ምህረት እንዳያልፋቸው። ይብቃ ይብቃ። በዚህ ባለቀ ሰዓት ደመ ከልብ እንዳይሆኑ ንገሯቸው። እስካሁን የጠፋው ጠፍቷል፣ ምህረት ተደርጎላቸዋል። ንገሯቸው። ወደ ወንድሞቻቸው ይጠጉ፣ ወንድሞቻቸው ጎን ይቁሙ፣ የበደሉትን ይካሱ፣ የበደሉትን ህዝብ ንብረቱን ያወደሙበትን ህዝብ ይካሱ። ንገሯቸው። ይህ የምህረት አዋጅ ሳይደመደም የእንግዴ ልጅ ሁሉ ተገዢ ሆዳ ይብቃችሁ። በቃ ንቁ። እስቲ ነቃ በሉ። ነቃበል አይተሃል አይደለም እንዴ? በጦርነት ሜዳ ጦር እንደዚህ ሚሊሻ ፋኖ እንዲያሰብስፎ እሳቱ ነው ሲመጣ እንትኑ ምንድነው ይሄ ጦር ሰራዊት አርሚ የተባለው የሶስት ቀን የአራት ቀን የሶስት ሳምንት የአራት ሳምንት ተመልማይ ሰልጣኝ ገና ፋኖ አንድ ጥይት ሲተኩስ ግር ብሎ ሲሄድ አንተን እኮ እዛው ቀበሮ ጉድጓድ ነው ጥሎ የሚሄድ። አንተን እኮ እዛ ጋፍጦ የሄደው አትከተለኝ አንተ ዛሁን ጠብቅ እያለ የሚያስጨርስ እርስ በርስ እንድትጋደል የፈረደብህ እኮ ነው። ገንዘብ እየሰጠ እኮ እርስ በርስ ሊያጋድልህ፣ እርስ በርስ ሊያጫርስህ፣ አማራን እርስ በርስ እናባለዋለን፣ እርስ በርስ እናጋድለዋለን ብሎ እኮ ሽመልስ ተናግሯል። ነፍጠኛውን እርስ በርስ እኛ እዚህ ቁጭ ብለን ውስኪያችንን እየጨለጥን ብርንዶቻችንን እየቆረጥን አማራውን እርስ በርስ አጋድለን ሰሜኑን እርስ በርስ አባልተን እንጨርሳለን ብሎሃል እኮ አንተ ብሎሃል። እኔ ሚሊሻ እንደዚህ 10,000 ብር 15,000 ብር እየተሰጠ ቤተሰቤን ልጄን አፈራ ባብላ አንተ ተው እንጂ። አማራ እንደዚህ አይነት ስነ ልቦና የለውም። አማራ እንደዚህ አይነት ስነ ልቦና የለውም። ጠላቱን የሚያርበደብር ጠላቱን የሚያንቀጠቅጥ ጀግና ነው አማራ። ለዓላማው ለእቅዱ የቆመ ነው አማራ። እኔ አማራ ነኝ ትላለህ እንደዛ እየተልመጠመጥክ። እኔ እኮ አማራ ነኝ፣ እኔ አፄ ቴዎድሮስ ልጅ ነኝ፣ እኔ አፄ ምኒልክ እኔ አሞራው ነኝ፣ እነ ከበደ ተገኘ የነ በላይ ዘር ነኝ ትላለህ። አፈር አባብላና ልክስክስ። ይህ የምህረት አዋጅ የይቅርታ አዋጅ ሳይታጠፍ ቶሎ ብለህ ወንድሞች ጎን ቁም። ከወንድሞች ጎን ቁመህ ህዝብን ካስ። ጡቷን የተቆረጠችውን ብልቱ የተቆረጠውን ወንድምህ፣ ቤተ ክርስቲያን ላይ የተገደለውን አባትን፣ ቄስ ካህናቱን የነሱን እንደመልስ ካስ። ስለዚህ ዛሬ ውድ ኢትዮጵያውያኖች በአማራ ሀብታም በአዲስ አበባ ያለ ሀብታም በሙሉ ቤቱ እየተበረበረ ንብረቱ መሳሪያው እንዲወሰድ ተወስኗል። በደህንነት በፖሊስ ኮሚሽኑ በአንተው ዘር በሆነ
ስለዚህ ተጠንቀቁ። በተቻለ መጠን የምታደርጉትን አድርጉ። ብልህ ናችሁ። አማራ ብልህ ነው፣ የሚያደርገውን ያውቃል። ተጠንቀቅ። ዝናቡ እየጠቆረ ነው። ዳመናው ጠቁሯል፣ አዘብዝቧል። መቼ እንደሚዘረገፍ አታቅም። እመነኝ፣ አታቅም። አብይ እንደሆነ ለራሱ መሽሎኪያውን አዘጋጅቷል። ነግሬሃለሁ፣ አዘጋጅቷል። ስለዚህ እናንተ የአማራ ሆዳም ልክስክስ ልብ ብላችሁ አዳምጡ። ዶክተር አብይ ሲመጣ ትዝ ይላችኋል። ገና ስልጣን እንደጀመረ በየመድረኩ አንድ ብር አልሰርቃችሁም፣ አንድ ብር አልሰርቅም፣ አንድ ብር አልሰርቃችሁም ይላል። ደሞዝ $400 ነው ይላል። በዚህ ጋር ደግሞ ይመጣ ለቲም ለማ ነበር የሚረዳኝ ይላል። ኧረ እንዲሁ እናንተ ዝብርቅርቅ ያለ ነገር እኮ ነው። ዝብርቅርቅ ያለ ነገር ነው። እናንተ እስቲ አጢኑት። እስቲ ለመሆኑ ጆሊያ አንደርሰን የተባለውን ጋዜጠኛ አብይ ሲያስጎበኘው የነበረው የጻፈው መጽሔት ፕሊስ ፈልጉና አንብቡት፣ ወይ አማዞን ላይ እንትን በሉና ኦርደር አድርጉና አንብቡት። ይዘገዝክላቸዋል። አብይ ለስልጣኑ፣ አብይ ማንነቱ በዓለም የመጽሔት ላይ እንዲወጣ የሱን ታላቅነት እንዲነገርለት የሚያደርገውን ጋዜጠኛ ዝቅ ብሎ የአንድ ሀገር መሪ ራሱ እየነዳ እንዲህ ነው የሰራሁት፣ እንዲህ ነው ያደረኩት፣ ይሄን እያለ ሲያስጎበኘው የነበረው የጻፈውን እንዴት አድርጎ እንዳጋለጠው ውይ ያን የሰማ መቼም ኢትዮጵያዊ፣ ያን ያነበበ ኢትዮጵያዊ ተኝቶ የሚያድር አይመስለኝም። እስካሁን ድረስ ሲደግፈው የነበረ ሁሉ እንዴት እንደሚያንቀጠቅጠው፣ አብይ ሲል የነበረ ሁሉ እንዴት እንደሚንቀጠቀጥ አንተ እንዴት እኮ እየተጫወተብህ እንዳለ አላወቅ። አምፖላ ብልጭልጭ እያሳየ ቀይ ቀለም ጥቁር ቀለም እየቀባ እንዴት እየተጫወተበት እንዳለ የኢትዮጵያ ሕዝብ አብይ ግፍ። አሁን ደግሞ ጸሎት ተብሏል። ጸሎት ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እንጩህ። ሚኒስትሮች 3 ሰዓት 4 ሰዓት እንዲንበረከኩ በቃ ተንበርከክ፣ ጸልይ። እዚህ እያረድክ፣ እዚህ እየገደልክ፣ እዚህ እያሰርክ፣ ጡት እየቆረጥክ፣ እየሰለብክ፣ ከነ ህይወቱ ሰውን እየጎተት ምን አይነት ጸሎት ነው? የጨነቀው ዕለት አለ ዳኛው አለ፣ የጨነቀው ዕለት አለ ቁርጦና ፋኖ ላይ መለስ ተነሳ፣ ፋኖ ደጅ ደረሳ። በርቅም በምንም እንደዚህ እኮ ተጀማመረ አልሆነማ። ጦር ግር ብሎ ወደ ፋኖ እየሄደ ነው። በቃኝ እያለ ነው። በቃኝ ለወንበር መዋጋት በቃኝ አለ እኮ። ግር ብሎ እየሄደ ነው። አንድ ብር አልሰርቃችሁም፣ እመኑኝ። ደስ ሄዶ አንድ ብር አልሰርቃችሁም። በየፓርላማው ልክ አንድ ብር አልሰርቃችሁም። እንጦጦ የተሰራውን ቤተ መንግስት የት መጣ ብላ አጠይቀኝ። ለማይኔ ጥሩ ለማይኔ ለምኘን ማመን አጠይቀኝ። ለምኘ በማገኝ አጠይቀኝ። ኧረ ጉድ ነው እናንተ። እንደ ኢትዮጵያ እኮ የመጣባት መከራ የመጣባት ነገር ምን አይነት ኃጢአት ብንሰራ ነው እናንተ? ኢትዮጵያዊ ምን አይነት ኃጢአት ብንሰራ ነው? ደግሞ እኮ ነው የሚገርመኝ የጴንጤ የእግዚአብሔርን ቃል አውቃለሁ የሚል የእግዚአብሔርን ነገር አውቃለሁ ትንቢት የሚናገር እንዲህ ነው 1000 ዓመት ንገስ፣ እንዲህ ታረጋለህ፣ እንዲህ ትወርዳለህ እያለ የሚነገር ሆዳም ጴንጤ። ባለፈው አንዲት የተነበየችውን ትንቢት ሰምታችኋል። 14ቱን ክፍለ ሀገር እንዲህ በገመድ ይዞ ሲጎትት ያንን ገመድ አለ ምስጦች መጥተው ሊበሉት ሲሉ ገመዱ ብረት ይሆናል። ያ ሲጎትት ማን አብይ ነው አለች። አብይ ይመረጣል አለች። ታዲያ ማን ሊመረጥ ነው? የትኛው ጋር ተፎካክሮ ነው? ማን ሊመረጥ ነው? አረ እንደ ጉድ ነው። አረ ጴንጤ ጉድ፣ አረ ጴንጤ ጉድ፣ አረ ጴንጤ ጉድ፣ አረ ጴንጤ ሆዳም ጉድ። አንተ ሳሙኤል እኮ የእግዚአብሔር አፍ የተባለ ሳሙኤል እኮ የእግዚአብሔር አንደበት
የሚናገረው ቃል ከመሬት ጠብ የማይል እኮ እንዴት አድርጎ ነው አጋግን የሰየፈው? እንዴት አድርጎ ነው የህዝቤ ጠላት ህዝቤን የጨረሰ እስራኤልን የጨረሰ የአማሊቅን ህዝብ የአማሊቃን መሪ የነበረው ንጉሥ ከነ ህይወቱ ማርኮ ሲያመጣው ሳውል እንዴት አለ? እንዴት እንዲኖር ትፈቅድለታለህ? የህዝቤን ደም የጠጣ ብሎ እኮ ይሄ የተክህኖ ልብሱን እንዲያጣብቶ እኮ ነው በጎራዴ አንገቱን የቀለው። እንዲህ እኮ ነው የቀለው አንተ የእግዚአብሔር አፍ የተባለው ሰው። ታዲያ ዛሬ ህዝብን እየገደለ እያረደ ጡት እየቆረጠ ለጌዘለሱ ከእግዚአብሔር የመጣ ነው። እንጸልይለት። እግዚአብሔር ይሰማል ወይ ንገረኝ። ከበሻሻ የወጣው ድሃ ነኝ ሲል ነበራል። የድሃ ነበርኩኝ እያለ መጥቶ አዲስ አበባ ከተማ ውስጥ ያሉትን በየቦታው የሸገር ምናምን ከተማ ያሉትን ከአረብ ሀገርም ከምንም ብለው ውርጭ ፀሐይ ምን ብለው 3-4 ቆርቆሮ ቀልሰ የሚኖሩትን እኮ በአንድ ሌሊት ነው እንትን ያላቸው የናዳቸው። ከዛ የድሃ አደረግናቸው። ተመልከት፣ የድሃ አደረግናቸው። አረ ታዲያ ለዚህ ነው አይደል? ለድሃ ላደረገው አንተ ትጸልያለህ፣ 1000 ዓመት ይንገስ፣ በቃ እንደዚህ ይሁን። አረ አብይን አትንኩብን፣ አረ ያንገበግመናል። ሆዳም ሁሉ ሆዳም ዋጋ ትከፍላታለህ። እያንዳንዱ ፓስተር ነኝ የምትል እያንዳንዱ ነብይ ነኝ የምትል ዋጋ ትከፍላለህ። እመነኝ። ፋኖ ደርሷል አፍንጫ ስር ላይመለስ። ከህዝብ ጋር ተዋግቶ ያሸነፈ ንጉሥ መንግስት የለም። እመነኝ። አንተ ሆዳም አቃጣሪ ሁሉ አንተ ዝም በል አትጸልይም ወይ? አንተ እንደዚህ ልጅ አንተ አምናለሁ፣ በእግዚአብሔር አምናለሁ፣ በጸሎት አምናለሁ። ግን ለሚገል ለሚያርድ አልጸልይም። ብልት ለሚቆርጥ ለሚያንገላታ፣ ቤተክርስቲያንን ለሚያቃጥል፣ ትምህርት ቤትን ለሚያቃጥል፣ አንድን ህብረተሰብ አንድን ህዝብ ሊያጠፋ ለተነሳ አልጸልይም። እንዴት እንደምጸልይ አንተ አታግረኝም። ዝም በል። ለምንድን ነው ዝም በል? አንተ የማን ልጅ ነኝ እንዴ? አልልም። ማን እንደሆንኩ አታውቅም። ሂድና በደርግ ጊዜ የነበረውን በሬዲዮ ፕሮግራም ይተላለፍ የነበረውን ጎልጉል እናውጣ 10 አለቃ ሊባኖስ ብለህ አውጣ። ስለኔ ታውቃለህ፣ ትሰማለህ። ጦርነት እኮ ሲጀመር ጃሎበል ነበር የሚባለው። አንተ ስሜ እኮ ቅጽል ስሜ ጃሎበል ነበርኩ። ገና አንድ ጥይት ሲተኮስ እኮ ከምሽግ ወጥቼ ከወዲያ ወዲህ እየተንጎራደርኩ ጃሎ ስል እኮ እንኳንስ ጠላት ጎኔ የነበረው ወታደር ሁሉ ተነቃቅቶ ሸክሎ ቆሞ ነበር ግንባሩን የሚለው። አንተ ጃሎበል ጠይቅ። 3ኛ ፓራ ኮማንዶ ስቲል እስካሁን ድረስ አሉ። ሊባኖስ ማን ነው በልና ጠይቅ። ቅጽል ስሜ ጃሎበል ነበርም። አንተ የማን ዘር ነኝና ነው አሁን ደግሞ ዝም በል አፌን ልዘጋ የምትሞክረው? ዝም በል አንተ። አያምርብህም። እናንተ ነው የሚያምርብህ። አንተ ለዛ በወዲ የተገዛ ነው የሚያምርብህ። አንተ ማጀት ለማጀት አምቡላ ለአምቡላ ቤት የምትንከራተት ስትናገር ነው የሚያምርብህ ነው ወይም ንገረኝ እስቲ። እኔ እኮ የሞትኩላት የደማውላት የቆሰልኩላት ኢትዮጵያ እንዲህ ስትሆን እንዴት ብዬ ነው ዝም የምለው? ዝም አልልም። እመነኝ፣ ዝም አልልም። አይ አለ የጨነቀለት አለ ዳኛው አለ የጨነቀለት አለ። ወይኔ ወይ በስፍራው እንዲህ ስናገር እያንቀጠቀጥኩህ እንዲህ ስትንቀጠቀጥ በዚህ በምናገረው ቃል በምናገረው ኃይል ቃል እንዲህ የምትንቀጠቀጥ እንዲህ ሸክ የምታረግ ከሆነ በቦታውማ ቢሆን እንዴት እንደምትሆን አውቃለሁ። ቦታው ላይ ቢሆንማ ኑሮ የወንዶች ቦታ ላይ ቢሆንማ ኑሮ እንዴት እንደምትርዳቅ ነበረ። አልገጠመም። አልተገናኝቶም ብሏል። አልተገናኝቶም ማለት
ስለዚህ ውድ ኢትዮጵያውያኖች በተለይ በአዲስ አበባ ከተማ ያላችሁ ኢትዮጵያውያኖች አደራ የምላችሁ ቀኑ ደርሷል፣ ጊዜው ደርሷል፣ ጽዋ ሞልቷል። የትም መንቀሳቀሻ የለም። የኦሮሞ ወታደር የነበረ ምን ቢጠራ የለም። ኦሮሞ ዞር በል ብሎታል። በስሜ አትነግድም፣ እስካሁን የነገድክበት ይበቃል፣ ዞር በል ብሎታል። የኦሮሞ ህዝብ ኢትዮጵያዊ የሆነ ከወንድሞቹ ጋር እስካሁን ሲያጣላው የነበረ ሁሉ ዞር በል፣ ከኢትዮጵያዊነታችን ልትነጥለን ዞር በል ብሎታል። ስለዚህ አሁን ለመብረር የተዘጋጀውን ነግሬህ ግባና ሂድ። ምን ጊዜ እንደሚሄድ አታውቅም። ዛሬ ማታ ንግግር አድርጎልህ ጠዋት አብይ ኮበለለ የሚል ትሰማለህ። እመነኝ። ስለዚህ በተቻለ መጠን ይሄ ከሌዘር ነው፣ ይሄ ኦሮሞ አማራ ነው፣ ሶማሌ ብለህ እርስ በርስ እንዳትበላለ፣ እርስ በርስ ንብረት እንዳታወድም ተጠንቀቅ። ያንተ ነው፣ የህዝብ ንብረት ነው። እርስ በርስ አትገዳደር። ወንድም ነው፣ ላይ ያባላ ቁንጮ ነው፣ ወንድም ነው። ይሄ ተጠንቀቁ። እስካሁን የተናገርኳቸውን ከፍተኛ የሆነ ሚስጥሮች እየሰማችሁ እያያችሁ ነው። ወደኋላ ሄዳችሁ ትናንትና በምንድነው ቀጥታ ስርጭት ገብቼ ነበር። ብዙዎቹ የነበራቸው ደስታ፣ ብዙዎቹ የነበራቸው በቃ በዚህ ንግግር አታቋርጥብን እስከ ማለት ብዙዎቹ እንደሚቀሰቀሱ፣ ብዙዎቹ ገንፍለው እንደሚወጡ፣ አማራ የሆነ ሁሉ አማራ ነኝ የሚል ሁሉ ዘራፍ እያለ እንደሚነሳ እንደሚያደርግ ይሄን ቃል አውቃለሁ ከሚደርሰኝ አንጻር። ስለዚህ ውድ ኢትዮጵያውያኖች አደራ፣ አማራ ብልህ ነው። አማራ አርቆ አስተዋይ ነው። ዛሬ ወንድምን ብትገለው፣ ኦሮሞ ነው ብለህ ብትገለው፣ ሶማሌ ነው ብለህ ብትገለው፣ ነገ ከነገ ወዲያ የልጅ ልጁ አለ። አብረህ ከሱ ጋር ነው የምትኖረው፣ ተነጥለህ አትኖርም። ስለዚህ ትግልህ አንድ ኢትዮጵያን ለመመስረት እስከሆነ ድረስ አደራ፣ በግንፈልተኝነት በቁጭተኝነት እንደዚህ በበቀልኝነት አደራ፣ ለዚህ ተጠንቀቁ። ስለዚህ የአማራ ሀብታም በተለይ ከኦሮሞ ውጭ ያላችሁ ሀብታሞች በአዲስ አበባ ከተማ ያላችሁ በሙሉ ሀብታችሁ በመሳሪያ ስበብ ሊዘረፍ ነው፣ ልትዘረፉ ነው። በተቻለ መጠን ለመጠንቀቅ ሞክሩ። አንድ ብር አልሰርቃችሁም። አልበላሽን ምን አመጣው? አልበላሽን ምን አመጣው?